الله በቁርአን በማድረግ ስማቸው ብቻ ነው ብዙ ቦታ እዚህ ቦታ የመላእክት ቦታ ሽራን ዘጥፋት ቦታ ላይ ያ አይመና አንተ የተከበርክ የኛ ማለትኛ ነው ኢና እኛኮ አላህ አርሰልናከ ሊከና ወደዚህ ኡመት አንድ ሻሂደን ምስክር ሊሆን እናተውታለን አይደል ብሎ ሙበሽር ወደ ጀነት ኸይር የሰራ ሰው ኸይር ነገር የሚጠብቀው መሆኑን እንዲታሰበን ሞራል ነውና ይህን ነገር የሰራችሁ ከሆነ ጀነት ታገኛላችሁ በዱንያ ትጠበቃላችሁ የሚለው ቃል ማንሳት ሁላችንም ለስታይ ስላለ ሰው አንድ ነገር ስራ ውጤታ መሆኑን ካወቀ በጥሩ ልብ ይሰራል ውበት ወነዚራ እንዲህ የሚለውና ግራ የሚለውን አካል ደግሞ ወይም ስራትን ለመቀበል ያልፈለገውን አካል ደግሞ የሚታሰናቸው ካራክተር ሊገና አራቸው የሚታሰናቸው የሚታሰው ይሄ ነገር አያማስታቸው በአስራ አላህ ያላቸው እዚህ መኪና ላይ ሌላ አደጋ ሊያደርስባቸው ይችላል ቢሎ የሚያሰናቸው የትክክል ሰማ ታያላን ማሳየት ከአላህ ትልቁ ኒዕማ ዝም ብሎ ቢሆን ሁሉም ይተራመስና ጃሃንም ይሆናል እንዲህ ካመቻቸ በኋላ ነው ይሄን በአስራ መጠቃው ወይም ጀነት የሚያሰጠው ወዳዕየ ኢለላህ ሰዎችን ወደ አላህ እንዲጠራ ነው የላከ ወደ ሰዎች ወደ አላህ እንዲጠራቸው ነው የላከ ዝም ብሎ የክትብ ያንን አይስሩ ሸረጥቱ ወለዘነግሪ ከሻሃዳ ነገሩ ወስራጅ ቢኢዝኒሂ በሱ ፍቃድ በአላህ ፍቃድ መስታቸው ተዘሚያለ ወስራጅ ቢርሃን ሙኒራ ጨለማውን መንገድ የሚያበራ ብርሃን አድርገን ሊቀናሃል ስራጅ ማለት የፀሐይ ብርሃን ነው የነቢዩ የጨረቃ ብርሃን አላደረጋቸው ጨረቃ የፀሐይን ብርሃን 3340 ኪሎ ሜትር ላይ ድንገት የበላይ ደግሞ 100 ምናምን ሚሊዮን ነው ከዛ የምትወስደውን የፀሐይ ጨረር ወደዚህ ታንጸባርቃለች ይቺ ምድር እኮ ወደ ላይ ያወጣው ሰው ባህር አካባቢ ያለው የፀሐይ ጨረር ወደ ላይ በማንጸባረቅ ይቺ መሬት እኮ ከሞላ ጎደል ለጨረቃ በኩል ትታያለች ስለዚህ አላህ የፀሐይን የጨረቃን ወሲራጅ ሙኒራ ራሱ ከራሱ የሚያመነጭ ብርሃን ያለው አድርገን ሊቀናሃል ለምን እንኳን ከራሳቸው በማመንጨት ነው ረሱል ዓለይሂ ሰላቱ ወሰላም የሚያስተምሩት የሚመሩት ወበሽር ልሙእሚኒና አናቆም የሚሉታል አሁን ሊያገና እኛን ለማማከር ይያዝ وبشر المؤمنين جمعوا يمتن يجيك قبله آمنوا وتباعوا وصاروا كثيرا بشر أبشروا بلدهم يمساك بلدهم من بأن لهم النسوق من الله تعالى فضلا صواب عليك صواب عليك فضلا تطوطا كبيرا تلك تطوطا على تلك من على شو بلدهم dari ibadah di masalah dari ibadah yang kita nantiru moral kita sampai dengan kejadian dia ada moral bila terlalu dan jadi memang jadi moral mana namanya mereka kata bahannya bagus mungkin ada masalah dia kejadian masalah kita itu negara yang mana selama bersama dengan kita oleh anda yang mereka ambil perayaan kita yang berturut di sana jadi berturut mereka karasul terhadap Allah dan berpadaan jadi karasul tunggu yang berturut banyak bahan lain kafir ada dari kita Bismillah Muslim rasul Muslim taala Arab rasul Arab taala katakan selagi wala at-tisma at-tikafar المنافقين الكافرين كافرين
ከፍሮች ከነስተላቱ ዲናችን ወሙናፊቂና ሙናፊቆች ያደርባሉ ያስመሳዩ በዲን ስም እየነገሩ ሙስሊም መስሎ ሙስሊም ከውስጥ እያፈረሱ የሚኖሩ ይህ በአሁኑ ጊዜ በጣም ብዙ ነው። እዚህ ቦታ ላይ ለማንገርሰብ የታወቀ ነውና ቤተላት የቤተላት ሙስሊም ነው። ወላ አትስማ አትቀበል አልካፍሪነ ካፍሮች የሚሉትን ከመንገድ የሚያዛባው የሚያሳስትህን አትቀበል። ወልሙናፊቂነ አድርባዮችን አስመሳዮችን በዲን ዱንያን የሚነግዱ ሰዎችን አትቀበል። ይህች ታለ ገብታችኋል? አትቀበል ብሏል። ግን ዋዳ አዛቡ በተንኮል ካመጡብህ ደግሞ ተዋቸው ችላ በላቸው። ከዛ ወተወከል ዐለላህ በአላህ ላይ ተደገፍ። ይበቃሃል እሱ ወደ አላህ ተዘመዱ ተዋቸው። ለምን በምትወደው የሚተወራው ወተወከል ዐለላህ በአላህ ተደገፈ ይመልሳቸዋል፣ ያጠፋቸዋል። የተንኮላቸው ስኬት እንዳያገኝ ያደርጋል። ያንተ መንገድ በጥሩ ሁኔታ ይሄ የሁሉም ሰው ወይም የዳዋ ሰዎች የዳዋ ዑለማዎች ህግ ነው። ፋሲቅ አይጠፋም፣ ሙናፊቅ አይጠፋም። ቢያንስ በማሳደድ ቢያንስ በመና ቢያንስ ባለውና ዱንያ ወደ ሰዎችን ዑለማዎችን በማናትና ወደ አዛብ የሚያስከትሉት ይህ አዛብ ከሁሉ ተው ወተወከል ዐለላህ በአላህ ተደገፍ። ወከፋ ቢላሂ ወኪላ አላህ በቂ ወኪል በቂ መጠጊያ ነው። በማታ ትንሽ አለ በትንሽ ያስብ እንደዚህ አልሐምዱሊላህ በእንዲህ አይነት ሁኔታ ነቢያትን ያመጣል አላህ። በዚህ ሞሻቸውን ማክበር አንድ በደንብ ጊዜ ይፈልጋል። ምንድን ነው መውሊድ ማክበር? ረሱል ግን ከራህመታቸው የተነሳ ከራህመታቸው የተነሳ መውሊዱን እንድናከብር አልፈለግም። ተግባባን? ይሄን የመሰሉ እናንተ አታ ወደ ሰላት የሚያሰገው ሰው ተራዊህ ሰላትን ምን ያህል አጭቃችሁ ነው መሰሉ የታወቀ ነው። ግን የሚሉት ተወዳጅ ሱና የሚያደረጉት እንጂ የዙህር ቀብያና ባድያ ያለንባን አላጠበቁም። ለምን ዋጅብ ይሆንባቸዋል? ካዘዟችሁ አትወጡም። መውሊድ ጾም ውሳቸው ጾም ግን የበለጠ ይበላል። አንተ ለራስህ ስትሆን በጾም ያንን ታስተናግዳለህ። አንተ ለራስህ ከጾም ደግሞ ያንን በክፍያ ነው የሚሻለው። አንድ የታመመ ሰው በረመዳን ውስጥ ካሳሰረ ሌላው ያበላል። እገሌ በማብላቱ ይወርድለታል። ሌሎች ጣቶች ሁሉ በማብላት ነው። ማብላቱና ሌላም ማብላቱና ለራስ መጾም ይተካከላል። የማይሻል ያላቸው አሸፋፋት ራሱ የሞትን ያህል መሰረት ያለው መረጃም አላስተምሩ። ሌላ ነገር ለሞትን ራሳቸው ብዙ ነገር ራሳቸው ያሰሩ አዛን አለ። አሁን አዛን አንድን ቀን አላዋቱ ረሱል እንደምን ለእኛ መጡ እንዴት እሳቸው አዛን ቢያወጡ ማንኛውም ሰው እሳቸው የሰሩትን አዛን ሌላው ሲያወጣ ከሰማ ትንሽ ካወላከደ ወይም አዛኑ ትቶ ከወጣ ከመስጊድ ወይም ከወቅቱ ደግሞ መልሱንም አላሁ አክበር አላሁ አክበር ሲባል አንተ ከስር አላሁ አክበር ካላለ ትልቅ ወንጀል ይወይለታል፣ ትልቅ አደጋ ነው። ስለዚህ አላወጡም አንድ ይባል ይሄን መሰል አላን ሆናል። ለምን በሁሉም ሰው በቤታችን ስህተት የዋጅብ ከሆነብን ላንወጣ እንችላለን። ከዛም አልፎ አንድም ሰው አዛን ሲያወጣ ልክ እሳቸውን ህግ ተከትለው የሚያወጣው ራሳቸው ስላወጡ እሳቸው የወጡትን ወጥቶ ሲያሰማኝ የሚያምን የሆነ ትልቅ አደጋ ነው። ኪታቡ ይጠፋል። እሳቸው
ድንገት መታቸው እያወጡ ያልሰማ ሰው ያላስተጋባ ሰው ወይም ለዛ ሰላት ወደ መስጊድ ያስወጥ ሰው ፊታኑ ሊጠፋ ይችላል እስከሚል ነው። ስለዚህ አዛን አላወጡ። ሁለተኛ አዛን ግን የአዛን ምስል የሚቆምበት ልዩ ምሰሶ ነው። ሞሊድም እንደዚህ ነው። በሳቸው ዘመን ግን ያስፈልጋል ሁሉም ነገር ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም። ስለዚህ አሁን ከጊዜ በኋላ እሳቸው ነገር የተረሳ